በዚህ ሰዓት የመካከለኛው ምስራቅ ሰማይ በባሩድ ጭስ ታፍኗል። የዓለም ሕዝብ አይኖች ሁሉ ወደ ቴሄራንና ቴልአቪቭ አነጣጥሯል። ይህንን ተከትሎም ስለ ኢራንና እስራኤል መጨረሻ የተጻፈ አንድ መጽሐፍ መነጋገሪያ ሆኗል። በዚህ መጽሐፍ ስለ ኢራንና እስራኤል በቅዱስ መጽሐፍ የተነገሩት ትንቢቶችን ግልጽልጽ እያደረገ ከጂኦግራፊ፣ ከታሪክ፣ ከሚሊተሪ፣ ከኢኮኖሚና ከሃይማኖት አንጻር እየመረመረ ትርጉማቸውን ይነግረናል። በዚህ ትንቢታዊ መጽሐፍ ላይ ኢትዮጵያም ተጽፋ እንደምትገኝ ተሰምቷል። በዚህ ሰዓት የመካከለኛው ምስራቅ ሰማይ በባሩድ ጭስ ታፍኗል። ባለፈው ቅዳሜ ማለዳ ዓለም ገና ከእንቅልፏ ሳትነቃ የእስራኤል የጦር ጀቶች የኢራንን ድንበር ጥሰው በመግባት በቴሄራን ዙሪያ በሚገኙ ወታደራዊ ይዞታዎች ላይ እሳት አዘነቡ። ይህ ድንገተኛ ጥቃት ለዓመታት ሲካሄድ የነበረውን የጥላቻ ፖለቲካ የቃላት ጦርነት ወደ ቀጥተኛና አስፈሪ ጦርነት ቀይሮታል። እስራኤል ጥቃቱን የጀመረችው ለደህንነቴ ስጋት የሆኑትን መሰረተ ልማቶችን እንዲሁም መንግስቱን ማውደም ማስወገድ አለብኝ በሚል ጽኑ አቋም እንደሆነም ታውቋል። ይህንን ተከትሎ ኢራን ለእስራኤል ጥቃት የሰጠችው ምላሽ ከእስራኤል ግዛት አልፎ በቀጠናው የሚገኙ የአሜሪካ ወዳጅ ሀገራት ላይ ያነጣጠረ ሲሆን በተለይም ባህሬን፣ የተባበሩት አረብ ኤምሬትስና ሳውዲ አረቢያ የሚገኙ የአሜሪካ ወታደራዊ ካምፖች ላይ የሚሳኤል ናዳ ወርዷል። የዱባይ ሰማይ በደመቁ ፍንዳታዎች ሲታመስ የኤምሬትስና የባህሬን የአየር መከላከያ ስርዓቶች የሚመጡትን ድሮኖች ለመምታት ሲረባረቡ ታይተዋል። ይህ እርምጃ ኢራን ለእስራኤል ድጋፍ የሚሰጥ ወይም የአየር ክልሉን የሚፈቅድ ማንኛውም አካል የጥቃታችን ኢላማ ይሆናል ስትል የሰጠችውን ማስጠንቀቂያ በተግባር ያሳየችበትና የጦርነቱን አድማስ ወደ መላው ባህረ ሰላጤው ያሰፋ ክስተት ሆኗል። እስራኤል ከአሜሪካ ጋር በመቀናጀት ባደረሰችው በዚህ አስደንጋጭ ጥቃት የኢራን ወታደራዊ ክንፍ የሆኑት የአብዮታዊ ዘብ መሪ አያቶላ አሊ ካሚኒ ጨምሮ ከፍተኛ አዛዦችና የደህንነት ባለሙያዎች ሕይወታቸው አልፏል። እነዚህ ለሀገሪቱ የጀርባ አጥንት የነበሩ መሪዎች መውደቅ በኢራን መንግስት ላይ ከፍተኛ ድንጋጤንና ቁጭትን ፈጥሯል። የኢራን ሚዲያዎች ይህንን መርዶ ሲያረዱ በለቅሶና በሲቃ የታጀበ ድባብ ሰፍኖባቸው ነበር። የዜና አንባቢዎችም በሐዘን ተሰብረው የሀገሪቱን ሰማዕታት ታሪክ ለህዝብ ሲዘግቡ ውለዋል። የቴሄራንና የሌሎች ከተሞች ጎዳናዎችም በሐዘንተኞች ማዕበል ተጥለቅልቀዋል። በሚሊዮኖች የሚቆጠሩ ኢራናውያን ጥቁር ለብሰው የሟቾችን ምስል አንግበውና በቁጭት እያለቀሱ አደባባይ ወጥተዋል። ይህ የህዝብ ሰልፍ የሐዘን ብቻ ሳይሆን መንግስታቸው የአጸፋ እርምጃ እንዲወስድ የሚጠይቅ የቁጣ ድምጽም ሆኖ ተሰምቷል። በዚህ የመሪዎች ክፍተት በፈጠረበት አስቸጋሪ ወቅት የኢራን መንግስት ሳይዘገይ ጊዜያዊ መሪዎችን ሰይሟል። እነዚህ አዳዲስ ተሿሚዎች በሐዘን የዛለውን ሰራዊት የማጽናናትና የተናጋውን የደህንነት መዋቅር በአጭር ጊዜ ውስጥ የማጠናከር ከባድ ሸክም በትከሻቸው ላይ አርፏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጥቃቱ መሳካት መደሰታቸውን አልደበቁም። ጠላቶቻችን በየትኛውም ስፍራ ቢደበቁ የእስራኤል እጅ ረጅም ናት ሲሉ በድል አድራጊነት ስሜት ተናግረዋል። በሌላ በኩል የኢራን መንግስት ይህ በታሪካችን ላይ የተፈጸመ ጥቁር ጠባሳ ነው፣ ምላሻችንም የሚጠበቅ ሳይሆን የሚታይ ይሆናል ሲል ዛቻውን አስተጋብቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ አያቶላ አሊ ካሚኒ መገደል የሰጡት አስተያየት ደግሞ እጅግ አነጋጋሪ ነበር። ትራምፕ በዓለማችን ከሚገኙ ክፉ ሰዎች መካከል አንዱ ተገድሏል በማለት መደሰታቸውን በይፋ ገልጸዋል። ይህ መልእክታቸው አሜሪካ በእስራኤል እርምጃ ላይ ያላትን ድጋፍ በግልጽ ያሳየም ሆኗል። ትራምፕ አክለውም ይህ ግድያ ለኢራን አዲስ ምዕራፍ ሊሆን እንደሚችልም ጠቅሰዋል። ከአዲሶቹ የኢራን አመራሮች ጋር ለመነጋገር ዝግጁ ነኝ የሚል ጥሪም አቅርበዋል። የቀድሞ ግጭት እንዲያበቃና በአዲስ መንፈስ ወደ ድርድር ጠረጴዛ መምጣት እንደሚቻል ያላቸውንም ተስፋ በንግግራቸው ውስጥ አካተዋል። ይህ ደግሞ ለኢራን ስላቅ ነው። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ታሪካዊ ድል ተቀዳጅታለች ሲሉ በድል አድራጊነት ተናግረዋል። ኔታንያሁ ይህ ጥቃት የእስራኤልን ደህንነት ለማረጋገጥ የተወሰደ አስፈላጊ እርምጃ መሆኑን በመጥቀስ ማንኛውም ስጋት እስኪወገድ ድረስ ትግላቸው እንደሚቀጥል አስምረውበታል። የኢራን መንግስት ግን በበኩሉ የእስራኤልንና የአሜሪካን ንግግር በቁስል ላይ እንጨት መስደድ ሲል ገልጾታል።
የመሪያችን ደምንም እንበቀላለን በሚል ዛቻ የታጀበ መግለጫም የሰጡት የኢራን ባለስልጣናት ለደረሰባቸው ጥቃት የሚመጥንና እስራኤልን የሚያስደነግጥ ምላሽ እንደሚሰጡም አስታውቀዋል። ባለፉት ሰዓታት በሁለቱ ሀገራት ድንበር ላይ ከፍተኛ ወታደራዊ ዝግጅት እየተደረገ ይገኛል። እስራኤል የአየር መከላከያ ስርዓቶቿን ወደ ከፍተኛ ደረጃ ያሸጋገረች ሲሆን በኢራን በኩል ደግሞ የሚሳኤል ኃይሏ በተጠንቀቅ እንዲቆም ትዕዛዝ ተላልፏል። ዓለም አቀፉ ማህበረሰብም ሁኔታው ወደ አጠቃላይ ጦርነት እንዳያመራ በስጋት እየተከታተለ ነው። የኢራን ሚዲያዎች አሁንም ድረስ የአያቶላ ካሚኒን የህይወት ታሪክና ለአገራቸው የከፈሉትን መስዋዕትነት የሚያወሱ ዘገባዎችን በማስተላለፍ ላይ ናቸው። በከተሞች ውስጥ የሚገኙ ትላልቅ ስክሪኖች የሟቾቹን ምስል እያሳዩ እኛ ሁላችንም ካሚኒ ነን የሚሉ መፈክሮች በየቦታው ተሰቅለው ይታያሉ። በትራምፕና በኔታንያሁ በኩል የሚሰሙት የድል ንግግሮች በኢራን ህዝብ ዘንድ ቁጣን ይበልጥ እያቀጣጠሉ መጥተዋል። ጠላቶቻችን በሐዘናችን ላይ እየሳቁ ነው የሚል ስሜት በኢራን ወጣቶች ዘንድ ከፍተኛ የሆነ የበቀላ ፍላጎት እንዲቀሰቀስ ማድረጉን ታዛቢዎች እየገለጹ ነው። ትራምፕ ከአዲሶቹ አመራሮች ጋር እናወራለን ማለታቸው ምናልባትም ጦርነቱ ወደ ከፋ ደረጃ ከመሸጋገሩ በፊት በዲፕሎማሲያዊ መንገድ የመፍታት ፍላጎት እንዳላቸው ያሳያል። ሆኖም የኢራን አዲሶቹ መሪዎች በዚህ የሐዘን ወቅት ለንግግር ፈቃደኛ ይሆናሉ ወይ የሚለው ግን ትልቅ ጥያቄ ሆኖ ቀጥሏል። ከቅዳሜ ጀምሮ እስካሁን ባለው ጊዜ ውስጥ ቀጠናው በባሩድ ጭስና በለቅሶ ድምጽ ተሞልቷል። የእስራኤል ጥቃት፣ የካሚኒ መገደል፣ የኢራን ህዝብ ዋይታ፣ የትራምፕ የደስታ መግለጫዎች ያለፈውን ሳምንት በአስገራሚ ሁኔታ አገባዶታል። ታዲያ ግን ይህንን ግጭት ተከትሎ አንድ መጽሐፍ መነጋገሪያ ሆኗል። የመጽሐፉ ስም ኢራን ኤንድ እስራኤል ዋርስ ኤንድ ሩመርስ ኦፍ ዋርስ ይሰኛል። የዚህ መጽሐፍ ደራሲ ማርክ ሂችኮክ አሜሪካዊ ነው። በዳላስ የሚኖር የመንፈሳዊ ትምህርት ዶክተር፣ ተመራማሪና ደራሲ ፕሮፌሰር ነው። ስለ ዓለም ፍጻሜ የሚተነትኑ 20 መጽሐፎችን ጽፏል። የዓለምን መጨረሻ የሚያውቀው አሁን በምድር ላይ በህይወት ያለ ብቸኛ ሰው ነው እየተባለም እስከ መደነቅም ደርሷል። የዚህ መጽሐፍ ስለ ኢራንና እስራኤል በቅዱሱ መጽሐፍ የተነገሩ ትንቢቶችን ግልጽልጽ እያደረገ ከጂኦግራፊ፣ ከታሪክ፣ ከሚሊተሪ፣ ከኢኮኖሚና ከሃይማኖታዊ አንጻር እየመረመረ ትርጉማቸውን ይናገራል። ኢራን በቅዱስ መጽሐፍ ፐርሺያ ተብላ የምትገለጽ ጥንታዊ ልዕለ ኃያል ሀገር እንደሆነች አይክድም ደራሲው። ከክርስቶስ ልደት በፊት ከ331 ዓመተ ዓለም ቀደም ብሎ በነበሩት 200 ዓመታት መላውን ዓለም በኃይሉ አስገብራ በብቸኝነት የገዛች ፐርሺያ የአሁኗ ኢራን መሆኗን ከታሪክና ከቅዱስ መጽሐፍ ማስረጃዎችን እየጠቀሰ ያስረዳል። ልክ በቅዱስ መጽሐፍ በትንቢተ ኢሳይያስ እንደተተነበየው ግን ፐርሺያ በግሪኮች ተወግታ ከልዕለ ኃያልነቷ ተፈነገለች። ቀስ በቀስም ከታሪክ መዝገብ እየተፋቀች ከአራተኛው ክፍለ ዘመን በኋላ የሮማ ኢምፓየር ስም ሲገን የኢራን ስም ወደ ሁለተኛ ዲቪዚዮን የሰፈር ተደባዳቢነት ተርታ ወረደ፣ ተዋረደም፣ ተረሳችም። ይህ የዓለም ፍጻሜ ነጋሪ ፕሮፌሰር አሁን በኢራንና በእስራኤል መካከል የሚነሳ መካከለኛው ምስራቅን ብቻ ሳይሆን መላውን ዓለም የሚንጥ አንድ እጅግ አደገኛ ጦርነት እንደሚቀሰቀስ በመተንበይ የጻፈው የዛሬ 13 ዓመት ነው። በ2013 በፈረንጆቹ አቆጣጠር የተናገረው ትንቢት ጊዜውን ጠብቆ ተፈጸመ። እስራኤልና አሜሪካ ተጋግዘው ኢራንን ይወጓታል ነበር ያለው። ሆነ። ይህ የአሜሪካ መንፈሳዊ ተመራማሪና የአርማጌዶን ጠንቋይ የተነበየው ግን ይህንን ብቻ አይደለም። ኢራን እጇን በኒውክሌር ጦር መሳሪያ ላይ ለማሳረፍ እድሉን ካገኘች በተደጋጋሚ በመጽሐፍ ቅዱስ የተነገረውና በኢራን መንፈሳውያን መሪዎች በየዘመኑ በየተደጋጋሚ የሚታመንበት ትንቢት ይፈጸማል። ያ ትንቢት የዓለም መጨረሻ የምናይበት የፍጻሜ መባቻ መከሰት ነው። ኢራኖች ሁሌም ራሳቸውን የዓለም የመጨረሻዎቹ ትንቢት አስፈጻሚዎች ወይም ፈጻሚዎች አድርገው ይቆጥራሉ፣ ከልባቸውም ያምናሉ ይላል ይህ ፕሮፌሰር ጠንቋይ ማስረጃ እያጣቀሰ። በዚህም የተነሳ በቅዱስ መጽሐፍ እንደተነገረው ኢራን የኒውክሌር ቦምብ ሰርታ ከጨረሰች ያለ ጥርጥር እስራኤል ላይ ታፈነደዋለች እና የመጨረሻውን የፍጻሜውን ጦርነት ማለትም አርማጌዶንን ትቀሰቅሳለች። ቀስ በቀስ የዓለም ሀገሮች ሁሉ በሁለት ጎራ ተከፍለው በአርማጌዶን ውስጥ ገብተውም ይሳተፋሉ። ይህ አሜሪካዊ የዓለም ፍጻሜ ሳይንሳዊ ጠንቋይ ፕሮፌሰር ማርክ ሂችኮክ ከዘረዘራቸው ትንቢቶች መካከል በግሌ ያስደነገጠኝን ልናገር። ለሁለተኛ ጊዜ በአሜሪካዊ ምሁር መጽሐፍ በቁም ነገር ተከትቦና ተተንትኖ የሚገኘው ይህ ትንቢት ምንድነው ብላችሁ ከጠየቃችሁኝ ትንቢቱማ በፍጻሜው
ጦርነት ኢትዮጵያ የምትሰለፈው ከእስራኤል ጋር ሳይሆን ከኢራን ጎን ነው። እኛ ኢትዮጵያውያን ትንቢቱ ሲፈጸም ለኢራን ተደርበን እጅግ ግዙፍ ሰራዊት አሰልፈንና ግዙፍ የጦር መሳሪያዎችን ታጥቀን እስራኤልን ለመውጋት በሆይታ እንነቃነቃለን። ፐርሺያ፣ ኢትዮጵያና ፑት ሶስቱ ሀገሮች ያለ የሌላ ኃይላቸውን አሰባስበው እስራኤል ላይ በጋራ ይዘምታሉ። የእስራኤልም ከተሞች በሚደርስባቸው ፍንዳታ የተነሳ በሰዓት እንደ ገሃነም ይቀልጣሉ። ግድግዳዎቿ ይደረመሳሉ። እስራኤላውያን እንደ ገለባ ይሆናሉ። የተረፉት ይበተናሉ። ይህ የእስራኤል አስከፊ አወዳደቅ የሚቆየው ግን ለተወሰነ ጊዜ ነው። ከዚያስ? ትንቢተ ዳንኤል ምዕራፍ 7 እና ትንቢተ ሕዝቅኤል ምዕራፍ 38 እና 39ን ተመልከቱ። ይህ የአሜሪካ ፕሮፌሰር ጠንቋይ ለነዚህ የመጽሐፍ ቅዱስ የዓለም ፍጻሜ ትንቢቶች ለየብቻቸው ምዕራፍ ሰጥቷቸዋል። እና ደግሞ ምን ይላል? በመጽሐፍ ቅዱስ ውስጥ ወደ 1000 የሚሆኑ ትንቢቶች አስቀድመው ተነግረዋል። ከነዚህ ውስጥ ግማሾቹ ወደ 500 የሚደርሱት ያለምንም መዛነፍ እያንዳንዷ ነጥብ ትንቢት ሳትቀር ቃል በቃል ተፈጽመዋል። እናማ የቀሩት 500ዎቹ ቃል በቃል እንደሚፈጸሙ ቅንጣት ጥርጣሬ እንዳይኖሩ እያለን የሚመክረው በዳንኤልና በኢሳይያስ ትንቢቶች መሰረት እስራኤልን የሚረዳና ከኢራን ከኢትዮጵያውያን መንጋጋ የሚያላቅቃት አንድ ታላቅ ኃይል ከሮማ ይነሳል። ለ2 ዓመታት ከእስራኤል ጎን ቆሞና ኢራንን በኃይልና በብርታት ይዋጋል እና በፈጣሪ ትንቢት መሰረት ቃሉ ይፈጸም ዘንድ በእሳት አንፍሮ ወደ አመድነት ይቀይራቸዋል። እንዲያውም ትንቢተ ሕዝቅኤል ላይ እስራኤል ከዚህ ድል በኋላ የረገፉትን ጠላቶቿን አስክሬን ከየወዳደቀበት ሰብስባ ለመቅበር 7 ወር ሙሉ ይፈጅባታል ይላል። ከዚያ ደግሞ ለቀጣዮቹ 7 ዓመታት የእስራኤል ሕዝብና መሪዎች ሳያርሱ ሳይዘሩ ሳያጭዱ ለ7 ዓመታት ስጋና ጮማ እየቆረጡ ደም እንዳረቄ እየጠጡ ከጠላቶቻቸው የማረኳቸውን ጠመንጃዎች እያነደዱ ቤታቸውን እያሞቁ እግራቸውን ሰቅለው በደስታና በተድላ ወደ ምድራቸው ተሰብስበው ይኖራሉ። የአምላክንም ታላቅነት ያያሉ። ከዚያ ግን ዓለም ሁሉ ትናወጣለች፣ ምድር በቀውስ ትሞላለች፣ ወንድሞች በወንድሞች ላይ ይነሳሉ፣ ሰዎች እርስ በርሳቸው ይጠላለሉ፣ ይዋጋሉ፣ ይጫረሳሉ። ጥበብና ማስተዋል አፈር ድሜ ትግጣለች እና የመጨረሻውን የፍርድ ቀን መድረስ የሚያበስረው መለከት ነፊ እንደ ዕድር ነጋሪ ጥሩምባውን እየነፋ ይመጣል። የሰው ልጅ ዘ ሰን ኦፍ ማን የዓለምን ፍጻሜና የታላቁን አምላክ ለፍርድ መምጣት ሊያውጅ ወደ ምድር የሚመጣው። ፕሮፌሰር ማርክ ሂችኮክ ይህንን ሁሉ የትንቢት ማዕት ከቅዱስ መጽሐፍት እያጣቀሰና ከምድሪቱ ፖለቲካና ታሪክ ጋር እያዛነቀ ከተረከ በኋላ አንድ ግልጽ የማይሆንልኝና የሚያጠራጥረኝ ነገር ሌሎች ብዙዎች በሕዝቅኤልና በዳንኤል ትንቢት በስም ሲጠቀሱ ሀገር አሜሪካ ግን በስም አልተጠቀሰችም እና የአሜሪካ ጣፈንታ ምን ሊሆን ነው እያለም ይጨነቃል። መልሱንም ከሁለቱ ነገሮች አንዱን የሚፈጠር በማለት ያቀርባል። አንድም ነቢያቱ አሜሪካን በፍጻሜው ጦርነት ትንቢታቸው አንድም ቦታ በስም ያልጠቀሷት አሜሪካ በፍጻሜው ጦርነት በፊት ምናልባትም በኒውክሌር ውጊያ ከምድረ ገጽ ጠፍታ የተረሳች ሀገር ስለምትሆን ይሆናል። ምናልባት አሜሪካ የዓለም ፍጻሜን ሳታይ ከምድሪቱ የምትሰናበት ጊዜያዊ ሌላ ኃያል ነች። ሁለቱም ምናልባት ግን በዓለም ፍጻሜ ከሮማ ምድር በመነሳት ከእስራኤል ጎን ተሰልፎ ይዋጋና ያድናታል ተብሎ የተጻፈው የአርማጌዶን ባለድል ምናልባት አሜሪካ ብትሆንስ ይላል። ብትሆንስ? አሜሪካውያንና መሪዎቿ በአብዛኛው ከአውሮፓ ምድር ፈልሰው የመጡ መሆናቸውን ስናጤን የዓለም የፍጻሜ ጦርነት ከተቀሰቀሰም ያለ ጥርጥር አሜሪካውያን የሚሳተፉለት በሃይማኖትም በጂኦግራፊም በታሪክም በኢኮኖሚም ከማይመስሏቸውና ከማይጣመሯቸው ከእስያዎች፣ ከአፍሪካኖች፣ ከመካከለኛው ምስራቆች ጋር ሳይሆን ከአውሮፓውያን ሜዲትራኒያኖች ጋር ነው የሚሆነው። ይህ ከሆነ በእርግጠኝነት በቅዱስ መጽሐፍ ከሮማ የሚነሳው ኢራንንና አጋሮቿን ኢትዮጵያንና ፑትን ድል የሚያደርገው ሌላ ኃያል ሌላ ሳይሆን ራሷ አሜሪካ ነች። ምናልባት ይህ ነገር እውነት ቢሆንስ ብዬ ጠይቃለሁ። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ?